አንድነትና ፍቅርን ነው። ብሔር ከብሔር ጋር ተስማምቶ እንዲኖር ማንም ከማንም ጋር ተስማምቶ እንዲኖር ፍቅር እንዴት እንደሚሰጥ ማንኛው ሂሩታዬም አብርሽም ያሳዩን ማለት ነው። እኔ ከአብርሽና ከሂሩታ የተማርኩት ይሄን ነው እንጂ ብር አግዙ ወይም ደግሞ እንደዚህ አድርጉልኝ ብሎ የለመነው ነገር የለም። እኔ በበኩሌ በራሴ በኩል የተማርኩት ነገር ስላለኝ ብቻ ነው የተከታተልኩት እስካሁን ድረስ የተከታተልኩት ማለት ነው እንጂ አንድ ብር እንኳን አግዙኝ ብሎ ወይም ደግሞ አግዘ ነው የምናውቀው ነገር የለም። እንደ እውነት እንዳወራ ከተባለ ማለት ነው። እኔም አንድ ብር እንትን ያልኩልህ ነገር የለም። ግን በምንድነው የወደድኩት? ታናሽ ወንድሜ ነው አብርሃም ታደሰ ማለት ሂሩታ ታናሽ እህቴ ናት። ፍቅርን ሰብኮ ያስተማረ ልጅ ነው። ጀግና ነው። በልጅነቱ ብዙ ነገር ያስተማረ። ሲቀጥል ድርጅታቸውን ለማስተዋወቅ ነው እንጂ አብርሽን ተወቃሽ ያደረጉት አብርሃም ታደሰ ለምስኪን አልረዳም እንዴ? እስኪ ታች ወርዶ ይዩት መጀመሪያ ቪዲዮን። ለምስኪን አልረዱም? ለምስኪን ረድተዋል እኮ። እንደ እውነት እናወራ ከተባለ ማለት ነው ሁላችንም ድምጽ መሆን ያለብን ለወንድማችን። የሰው ልጅ ስላደገ ብቻ ምቀኝነት መሆን የለብንም። የዛም ይሁን ደጋፊ ሆኖ ማለት ነው። አብርሃም ታደሰ ማለት ታናሻችን ነው። ከቻልን ከወንድማችን ጎን እንሆን። ለምንድን ነው በዚህ ልክ ለሱ ለቀፌታ ይበዛ? አመት ከ7 ወር በሙሉ አብርሃም ሂሩታ በስመ አብ። በዚህ ልክ ለሰው ልጅ ጠላት ጥሩ አይደለም። ሲቀጥል አረብ ያለን ሴቶች ደግሞ ሁላችንም ራሳችን እናውቃለን። ማንን ማገዝ እንዳለብን ማንን ማገዝ እንደሌለብን እናውቃለን። ራሳችን ጠንቅቀን እናውቅ ልጆች ነን። ከትምህርት በላይ አረብ ሀገር አስተምሮናል። ጅቦቹ ተንጫጩ። እናንተ ግን ምንድነው እንደዚህ የሚያንጫጫቸው? የሰው ልጅ የዝክን ያክል ዝቅ ለማድረግ የሚሞከርበት ችግሩ ምንድነው? ገፋችኋል? ግን እኔ አላውቅም ማለት የሰውን መውደድ፣ የሰውን ፍቅር፣ የሰውን ኢትዮጵያነታችንን ነው እንጂ ያንበጻረቁ የነበረው ዘረኝነት፣ ምቀኝነት፣ ህስድነት ምናምን የላቸውም። ግን ሰው አግኝቶ የፈለገውን ማድረግ አይችልም። እንደ በራሱ ስልክ፣ በራሱ አገር፣ በራሱ ቻናል፣ በራሱ አፍ የፈለገውን እኮ የመስራት መብት አለው። ይሄ ሁሉ ግን ምንድን ነው? እኔ ላይ ግራ ገባኝ። አሁንስ ግራ በጣም ጥላቻ ጥግ ሲሆን ደግሞ ያስጠላችሁ። በጣም ነው የሚዘገነነው። እኔ በጣም ነው ያስጠላኝ በእውነት። እኒህ ልጆች ምንድን ናቸው? እስቲ ቆይ እኒህ ልጆች ምን አድርገዋል ብዬ በቃ ምንድን ነው ቆም ብዬ እያሰብኩ ነው። እኔ እንጃ። ፋሚሊ እናንተ አሁን ምን ይመስላችኋል? ጥላቻ፣ ምቀኝነት አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊ ሰላም። እንግዲህ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር ሰላም ነው። ዛሬ እንግዲህ የመጣሁላችሁ አንዳንድ ነገሮችን ለማለት ነው። በቲክቶክም በዛም ያው ታውቃላችሁ የሚፈጠረውን ነገር። ግን እዚህ መሀል ላይ መማር ያለባችሁ ነገር አለ። ጠንካራ ሰው መሆን፣ ራሳችሁን ዝቅ አድርጋችሁ አለማየትና ማንም ሰው እናንተ መሆን እንደማይችልና እናንተ እንደሆናችሁ ማወቅ ያለባችሁ ይመስለኛል። ማለት ይሄ ሁሉ ሰው የተንጫጫ አብርሽና ሩታ ምንም እንደማያረጓቸው እያያችሁ ነው። ከዓላማቸውም ከስራቸውም ማንም እንደማያስቀራቸውና እንዳላስቀራቸው መማር አለባችሁ። ጠንካራዎች በቃ እኔ እንጃ። እኔ በጣም አንድ ሰው ቃላት ይሰብራል ታውቃላችሁ። በሰፈራችን በሀገራችን ላይ አሁን ሰው ጋር ጓደኛ ጎች አንዳንድ ነገሮችን ስትቀያየሙ ምንድነው አንድ ቃል ተሳድባችሁ ወይ አንድ ቃል ሰርቧችሁ የቱን ያህል ቅስም ይሰብራል። እንኳን ይሄ ሚዲያ ላይ ይሄ ሁሉ ሰው ተንጨጭቶባቸው ማለት ነው። ያን ነገር ግን ሴፍ ሳያደርጉ ጠንካራ ሆነው እዚህ ቦታ ለመድረሳቸው እኔ በጣም ጀግና ናቸው። በእውነት እኔ ጀግና ናቸው። ተምሳሌት ናቸው። የወጣት ተምሳሌት ብያቸዋለሁ። ላይክ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። እስቲ ስትጀምሩ ላይክ አድርጉት ይሄን ቪዲዮ እና መጨረሻ ድረስ እያያችሁ ደግሞ እስቲ ቪዲዮዬ ባህራዊ እንደወጣ አድርጉልኝ። እንደዚህ የምለፋው እኔ ለራሱ ለመጠቀምም ነው። እና አብርሽና ሩታን በወዳቸው ባደንቃቸው ለራሴም ደግሞ ስራ እየሰራሁባቸው ነው ማለት ይሄ አይካድም። አንዳንድ ሰዎች ቲክቶክ ላይ አንቺ እኮ አድናቂ አይደለሽም ለዩቲዩብሽ ነው ምናምን የሚሉ ሰዎች አሉ። ያ ነገር እኔን አይወክለኝም። ነገር ግን በጣም ነው የማደንቃቸው። በጣም ማንነታቸውን ስራቸውን እወዳለሁ። ነገር ግን ዩቲዩብንም የሰራሁ ነው አኪድ ነው። ግን እየጠላኋቸው አልሰራም። በእነሱ እየጠላኋቸው እየነቀፍኳቸው ስራቸውን ሳልወድ እዚህ ሚዲያ ላይ ቲክቶክም ሆነ ዩቲዩብም ላይ አልጭናቸውም እና ላይክ እያደረጋችሁ ኮሜንት ጻፉ። በሰሞኑ መቼም ማንኛችንም ጥላት ግን አላቸው ማለት ይቻላል። ጥላት ማለት እኮ ማለት ነው
የድንበርተኛ ሲሆን ነው ጥላት ተፈራ የሚባለው። በሚስቱ ሲመጣበት በምናምን ነው እንጂ ይሄ ሚዲያ ሰው እኮ ጥላት አይባልም። ፋሚሊ ግን ወት ያውቋቸዋል፣ ወት እናውቃቸዋለን። እነማን እኛ እኮ በስልክና በቪዲዮ የምናያቸውን ሰዎች ጥላት ናቸው እነዛ ብለን እኮ መፈረጅ አንችልም። የሰው ልጅ በቃ ምቀኝነት አለ፣ ጥላቻ አለ አይደል? ምቀኝነት ጥላቻ ማለት ምቀኝነት ነውና ምቀኝነት ነው እንጂ ያለባቸው ሰው ልጅ ይመቀኛቸዋል እንጂ ጥላት ብለን መፈረጅ አንችልም። ለምን? ድንበርተኛ አይደሉማ፣ ወይም አይገናኙም ማለት ይጠሏቸዋል፣ ግን ምንም አያገኟቸውም። የሚጠላ ሰው ከሌለ ደግሞ ማደግ እንደሌለ ማወቅ አለብን። እኛም ብዙ ሰው ፋፊ ይሉኛል፣ ግን አንዳንድ የሚጠሉኝ ሰዎች ሲኖሩ አድጋለሁ ማለት ነው እንጂ ሁሉም ይወደኝ ከሆነ ብዙ እይታ አይኖረኝም። ሲጠላ ኮሜንት ይጽፋሉ፣ ይሰርቡኛል ምናምን፣ ያ ነገር እኔን ያነቃኛል፣ ስህተቴን እማራለሁ። ከዛ ነገር ምንድነው ያስቀየምኳቸው፣ ምንድን አይነት ችግር ሰርቼ ነው ብዬ ለመማር እሞክራለሁ ማለት። ሁሉም ወዳጅ ከሆነ ግን አጠፋለሁ ማለት ነው። ግሪስ ፋሚሊዎች ደግሞ የሰው መውደድ እና የሰው ጥቅም ያስደስታቸዋል። ያው አንዳንድ ውስጣችን አሉ በስ ጥላቻ ያለባቸው አሉ፣ ካፋቸው ቆሻሻ የሚወጣ ሰዎች አሉ። ሁላችንንም መፈረጅ አንችልም እኛ። ሰስድብ በቀር ማድነቅ የማያውቁም አሉ። ያ ደግሞ የሰውነት ባህሪ አይደለም። የሰውነት ባህሪ የሰው ልጅ ከወደደ መውደድ ነው፣ ከጠላ ደግሞ ስሙን አለመጥራት ነው፣ አለመተው ነው። መተው ማለት በቃ የማይመቻቸውን ሰው እኔ የሆነ ቪዲዮ ላይ አላስገባም። የማይመቸኝን ሰው ቆርጠዋለሁኝ፣ አልፈልገውም። ምንም ለኔ የሚጠቅመውና ሴቭ የሚያደርግልኝ ነገር የለም። ሲቀጥል ደግሞ ራሴን ማጨናነቅና ራሴን ቢዚ የማደርገው ለማልፈልገው ሰው ቢዚ አላደርግም፣ ተዋለሁኝ። እኔ ባህሪዬ ነው በቃ ማለት እሰራለሁ፣ ኑሬን እኖራለሁ እንጂ ማንም ሰው ቼጅ አድርጎኝ እኔን ከኔ ጋር እንዲቀጥል አልፈቅድለትም። የኔን ማንነት አቆሽሾ እኔ ጋራ ጓደኛ እንዲሆን አልፈቅድለትም። ደግሞ እኔን የሚጠላ ሰው ከዛ እኔ ጋር ከተቃቃረ ሰው ጓደኛ ከሆነ ያን ሰው መቅረብ አልፈልግም ማለት ራሴን ማስከበር እፈልጋለሁና ይሄ ጸባያ እኔ ጋር ነው ማለት። አንድ ሰው ጋር ብትቀያየሙ የዛ ሰው ጓደኛ እናንተ ጓደኛ መሆን ከፈለገ ይሄ ነገር ሴቭ አድርጉበት ማለት እናንተን ደረጃችሁን ዝቅ እንደው የሚደረገው እንጂ ከፍ አይደረግም እዛ ቦታ ላይ ማለት ነው። ስለዚህ ራሳችሁን ስታከብሩ ማንም ያከብራችኋል። በአሁን ሰዓት መከበር በከንፈር ተብሏልና መከበር በራሳችሁ ነው። ራሳችሁን ያልወደደ ሰው ማንም አያከብረውምና ራሳችሁን ሁኑ ለማለት ፈልጌ ነው። እና ላይክ ሰብስክራይብ ያደርጋችሁ አበረታቱኝ። አብርሽና ሩታ መቼም የሚጥላቸው የለም። ነገር ግን አሁን እንደተያዘው ከሆነ በጣም እኔ አጀንዳ የተደረገው በትልልቅ ዩቲዩበሮች ሁሉ እነሱ ናቸውና እኔ ምንም ማለት አልችልም። በእውነት በጣም ነው የሚያስጠላው፣ በጣም ነው እኔ አላቅም። እና ላይክ ያደርጋችሁ መጨረሻ ቪዲዮ ላይ ኮሜንት ጻፉ። የሰው መውደድ ስጠይ በሉ። ሰው ልጅ ከእናንተ ጋር ይሁን። በእውነት ሰው ልጅ ፈጣሪም ነው፣ ግን የሰው ልጅ ለራሱ አንዳንድ ጊዜ ይጠቅማል። ሰው ከሌላችሁ አንዳንድ ነገሮች ሲፈጠሩባችሁ መከታ ነው እና ብዙ ሰው ከጎናችን ሆኗል። ነገር ግን ደግሞ አላህ ደግሞ ከነሱ ጋር ሲሆን ጥሩ ነው ብዬ አስባለሁ። ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።